ጆሮ ካላችሁ ስሙኝ፣ ጆሮ ካላችሁ ማለት ነው የመዳም ቅመሞች ስሙ። እግዚአብሔርን ይሄ ቪዲዮ ይጠቅማችኋል የምር። አካውንታችሁ 1000 2000 3000 4000 ፎሎወር ብቻ ያላችሁ ልጆች ምን እየሰራችሁ ነው? ለምንድን ነው አካውንታችሁን ጊዜ ያላችሁ እኮ እንደውም ማዳም ቤት ያላችሁ ልጆች ናቸው ጊዜ ያላችሁ ማለት ነው። ስራችሁን ጨርሳችሁ ስትቀመጡ በየቤቱ እንደዚህ ቲክቶኩን ስትዞሩት የምትሉት እናንተ ናችሁ። ነገር ግን እየሰራችሁበት አይደለም። ይሄ ቪዲዮ ሊያስቀይማችሁ ይችላል። በጣም ስለተናደድኩባችሁ ነው። እንዴ 3 አመት 4 አመት 5 አመት ማዳም ቤት ኮንትራት ጨረሳችሁ ከዛ ሄዳችሁ ይሄ ነው እናንተ ህይወት እንዴ? ነገ እኮ ህይወት ያስፈልጋችኋል። ነገሮች ተቀይረዋል። ሁሉም ነገር ኦንላይን ላይ የሆነ ነው። ወደፊት ደግሞ አገሯ እየሰለጠነ ስትሄድ ደግሞ ምንም አይነት ነገሮችን እንዳሁኑ ወታችሁ መግዛት ላትችሉ ትችላላችሁ። በኦንላይን ነው ሁሉ ነገር። ልክ እንደዚህ እንዳረብ አገር ቤትም ሊሆን እየተስተካከለም ነው። ብዙ ነገሮች ይቀየራሉ። እናንተ መቀየር አለባችሁ። በጊዜያችሁ ተጠቀሙበት። እሺ ዘፋኝ ከሆንሽ ቲክቶክሽን ክፍት አድርገሽ በምትችይ ሙዚቃ አንጎራግረሽ ቪዲዮ ልቀቂ። ቁርአን መቅራት ከሆነ ቁርአንሽን ፊትሽንም ሳታሳይ የሚሆን ደስ የሚል ነሽዳ ከፍተሽ ቪዲዮ ፖስቺ ውዴ። መዝሙር ምቺም ከሆነ እንደዛ መዝሙርሽን እየዘመርሽ እሺ። እሱም ደግሞ አይሆንልኝም ምንም ሙዚቃ ምናምን አልችልም ካላችሁ ደግሞ እቃ እያጠባችሁ ምን እያላችሁ ደስ በሚላችሁ ጥቅስ ግጥም ከዚህ መርጣችሁ ከቲክቶክ ላይ ከፍታችሁ እቃችሁን እያጠባችሁ ቤታችሁን እየጠረጋችሁ የፈለጋችሁ ልብሳችሁን እያጣጠፋችሁ እየተኮሳችሁ ቪዲዮ በየቀኑ ልቀቁ። ቲክቶክ አካውንት ያላችሁ ሰዎች ማለት ነው በየቀኑ ቪዲዮ ልቀቁ። መቀየር አለባችሁ። ነገ ከነገ ወዲያ እናንተም የራሳችሁ ነገር ይገባችኋል እንዴ። እኛ ከመዳም ቤት መዳም ቅመም የነበርን ልጆች ዛሬ ኦንላይን ላይ ተቀጥረን ለእንሰራ ይበቃ ነው እኮ መዳም ቤት ሆነን አንድ ቪዲዮ 2 ቪዲዮ በመልቀቅ ነው። ዛሬ ላይ እይታ አታገኝም። ዛሬ ላይ ሰው ፎሎ ያደርግሽም አያደርግሽ፣ ነገ ግን ያደርግሻል። ቫይራል የሚወጣ ቪዲዮ ታገኛለሽ። ነገ ትቀየሪያለሽ። እመኝኝ እግዚአብሔርን። ቪዲዮ ስትፖስቱ እኔ ቃል ምገባላችሁ እኔን ሜንሽን አድርጉኝ። እኔንና ትላልቅ ፎሎወር ያላቸው 100 ሺህ 200 300 ሺህ ያላቸውን ሰዎች ሜንሽን አድርጉ። ሪፖስት እናደርግላችኋለን። እኔ ኢቭን ቁርአን ለቃችሁ እንኳን ማለት ነው ሃይማኖቴ አይደለም ሜንሽን ብታደርጉኝ ሪፖስት አደርግላችኋለሁ፣ ላይክ አደርግላችኋለሁ። የፈጣሪ ቃል ነው። ሲቀጥል እናንተ እንድትበረቱ ስለምፈልግ ቲክቶክ አካውንት ላዝም ያስፈልጋል። ቢቸግራችሁ በጣም ቢቸግራችሁ ትሸጡታላችሁ። ቢቸግራችሁ ሲቀጥል ቢዝነስ እዚህ ሀገር እንኳን መስራት ባትፈልጉ አገራችሁ ሄዳችሁ ሁሉም ሰው ሱቅ ትቶ አገር ቤት እንኳን በየቤቱ እየነገደ ነው ያለው። አረ ቲክቶክ ይጠቅማል። ጊዜያችሁን ለማንም ሰው ፌመስ አታሽቃብጡ። ፌመስ ፎቶ ፕሮፋይል እያደረጋችሁ እንትና እያፈቅርሻለሁ እንትና ታፕታፕ ስታደርጓት ትዋሉ። ለሷ ቢዝነስ እየሆናችኋት ነው። የእናንተ ህይወት የት ላይ ናችሁ ያላችሁት? ወደኋላ ቀራችሁ። እግዚአብሔርን ራሳችሁን ይሄ ትምህርት ይሆናችኋል። ቲክቶክ ከከፈታችሁ 2 አመት 3 አመት ይሆናችሁ እስካሁን 1000 2000 3000 ፎሎወር ያላችሁ ልጆች አላችሁ። በጣም ነው የምታሳዝኑት። እግዚአብሔርን ፕሊስ በየቀኑ አንዳንድ ቪዲዮ ፖስቱ። አካውንታችሁ ማደግ አለበት በእናታችሁ። እኔ ተለውጣችሁ አድጋችሁ ማየት ፈልጋለሁ እና እኔ ደግሞ ቃል ምገባላችሁ የመዳም ቅመም ሆናችሁ እዚህ ሀገር አረብ ሀገር ላይ ንግድ ለከፈታችሁ ማለት ነው ባልትና የሚሆን ልብስ ቤት የሚሆን ከሞባይል ቤት ውጭ ሞባይል ቤት የራሴ ስራ ስለሆነ ከሞባይል ቤት ውጭ ስራ ለጀመራችሁ ለምትበረቱ ለምትጠነክሩ እኔ በነፃ ቪዲዮ ሰራላችኋለሁ። ላይክ እንደማበረታታትና በርቱልኝ ኑሮኝ ሳይሆን ግን በቃ እንድትበረቱ ጀግና ሴት በጣም ነው የምታስደስተኝና እንድትበረቱ ፈልጋለሁ። ፕሊስ ፎከስ አድርጉ ስለ ራሳችሁ ቲክቶክ አካውንት ፕሊስ በማርያም እና ይህ ቪዲዮ ያስቀይማችሁ ትምህርት ውሰዱበት። አላቅም በጣም ስለተናደድኩባችሁ ነው እና ወደ ራሳችሁ ተመለሱ እና ሁሌም ሪፖስት እኔን ሜንሽን አድርጉኝ ኮሜንት ላይ እኔ ሪፖስት አደርግላችኋለሁ። በርቱልኝ እሺ። ወደ ኋላ የለም። ነገ ታሪክ ይቀየራል። የመዳን ቤት ስራ ይበቃል። ከዛ ነገ የተለያየ ነገር ይበቃችኋል። ሁላችሁም ጥሩ ቦታ ይገባናል። እኛም ተቀጥረን የምንሰራው ነገ የተሻለ ነገር ይገባናል። እናንተም ቀስ በቀስ ነው ሁሉ ነገር የሚሄደውና ይሄ ምክር ይጠቅማችኋል። ፕሊስ መውሰድና መናገር ማውራት ተገቢ ነው ብዬ አልገመትም። ምክንያቱም ምንድነው ቋንቋ ባለቤት እግዚአብሔር ነው። ሆኖ ሳለ ግን ራሳችን ደግሞ ራሳችን ምን መሆን አለበት? መማር አለበት። ነፃ እኔ እውነት እንደኔ ቢሆን ስልክ እንኳን መያዝ አትችሉም። ስልክ መያዝ ስንት ጊዜ ተጣለሁት በስልክ ምክንያት ማለት ነው። ምንም አሁን እኔ ሌላ ነገር እንደሌላ ሰው ወይ ላይቭ ገብቼ ቁጭ ማለት አይደለም ወይ ሌላ ነገር መስራት አይደለም።
ስልክ አያስዙኝ በቃ ላይ ገብቼ አልቀመጠው በመጣ ጊዜ ፎቶ ምናምን ሰጣ ገዛሁት እና ከዛ ስልክ በቃ በስልክ ጋር 24 ሰዓት ስልክ ጋር 24 ሰዓት ነው በቃ መጨቃጨቃ ብለሽ ከዛ አንዳንዴ መግባት ላይ ነው አንዳንዴ በቃ የለም በባል ተፈለገ ከዛ አይበልም ሰው ስራ ጨርሶ እረፍት ይወስዳል። ስራ ጨርሶ ገብቶ ይጫወታል ከመሆኑ ጋር እኔ ግን ይሄ ልብስ መቀየር አልችልም እስከምተኛ ድረስ ከተኛሁት በቃ በዛ ሰዓት ቢጃማ ቀይራለሁ እንጂ ይሄ መቀየር ስራም አልቆያል። ከዛ ምን ማለት እንግዲህ ወደ ብዙ ችግር አለ ለምታችሁ ምንድነው? እኔ አሁን ልጅ የሚለው ቋንቋ ልክ ነው። ልክ አስተማሪ ቋንቋ ነው የምትለው በእውነት አሁን ጊዜ ያሉትን አሉ አብዛኛው ላይ የምትውሉ እብር ታይም እኔ ሲገባ ወይ እንዱ ሲያልፍ ማያቸው ልጆች አሉ። ሌሎችን ቢሆኑ እንደዛው ደግሞ መጠቀም አለባቸው ብዬ ገምታለሁ። እነሱ ይሰማሉ ብዬ ሁሉ ቴሌፎን እየደቀንኩ ዶክተሮኝ ሊቀርቡ ወለተየባይ ነው ጆሮ እና እባካችሁ እስቲ ምን ትላላችሁ? ልክ አይደለም የልጅ ቋንቋ ኖርማል እኮ እንግዲህ እዚህ ጋር በነፃ ወይባ ካሳደገን ካልተነ ሞንታይዝ ካልሆነን በምንድን ነው በምን እናርጋለን? ነፃ እዚህ ጋር ካሳደገን እዛ ሄደን ዋጋ ከፍለን አይደለም እዚህ ጋር ታዲያ የተገዛ ስልክ በእጄ እያለ ወይባ አለ አይደለ? እነሱ ባየው መልክ ሳይሆን ባላቁ መልክ በቃ እንደምን ብጠቀም እና ብንሰራ ምን ችግር አለ? በቃ ብዙ እንትን አለ በእናታችሁ እና እንደነ ከሆነ ያስማማው የልጅቷ ነገር እና አሁን ሳብስክራይብ ልዩ ቲቪ ለማናታችሁ እናንተ እንዴ ማን አለ አሳድጉኝ እስቲ እንደምን ብዬ እንኳን እሷን አስተርፈ ልውጣ ከዚህ በዚህ እስከ ማውጣት እና ይሄ ቪዲዮ እስከ መጨረሻ አዳምጡ በእናታችሁ አስፈላጊ ነው። የእናንተ እይታ ኮምቱ ላይክ አድርጉ በእናታችሁ ሰብስክራይብ አድርጉ እባካችሁ። እሺ እወዳችኋለሁ። ከዚህ በላይ ያለ እሺ እንግዲህ እያደረኩ እየቆየሁት እንትን እንዳይሆንባቸው ወዳችኋለሁ። እሺ አበረታቱ በእናታችሁ።